አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የመዲቲዩብ ቤተሰቦች እንዴት ናችሁ? እስኪ ዛሬ ኑ አብረን እናምሽ። እስከ ዛሬ የቀን ውሎ ነበረ። ዛሬ ደግሞ የምሽት ብሎግ ሰርችላችኋለሁ ማለት ነው። ስለዚህ አብራችሁ ተከታተሉ። ባሌንም ደግሞ አብረን ሰርፕራይዝ እናደርገዋለን ማለት ነው። እዚህ ጋር ሽንኩርትና ካሮት ከጨመርኩ በኋላ እንዲበስሉ ከደንኳቸው ማለት ነው። ከዛ ተበሰለ በኋላ ትንሽ በርበሬ በጣም ትንሽ ማለት ነው ለጣዕም ያክል። እዚህ ጋር ደግሞ 2 ማንኪያ ሰልሳ አድርጌያለሁ ማለት ነው። ያው ስጎ ወፈር እንዲል ስለፈለኩኝ ነው ማለት ነው። እና ደግሞ ትንሽዬ ለእናንተ አላሳየዋችሁም፣ ትንሽዬ ስኳር ጨምርበታለሁ። የኛ ሰልሳው ይሆመጥጣል ማለት ነው። እሱ እንዳይሆመጥጥ ከዛ ቲማቲም ከዛ ሁሉንም ከጨማመርኩ በኋላ እንዲበስል ተውኩት ማለት ነው። በነገራችን ላይ ለመዲቲዩብ አዲስ ከሆናችሁ መዲቲዩብን ሰብስክራይብ ማድረጋችሁ እንዳትረሱ። ሀሳብ አስተያየት ካላችሁም ኮሜንት ላይ አስቀምጡልኝ። ላይክ ግን የማይረሳ ነው ማለት ነው። እናንተ ላይክ ስታረጉልኝ ዩቲዩብ ሪኮመንድ ስለሚያደርግልኝ ማለት ነው። ስለዚህ ላይክ ማድረጋችሁ እንዳትረሱ። እዚህ ጋር ዱቤ አደረኩኝ ማለት ነው። ከዛ እየበላው ነው። እሺ እንብላ። ከዛ እዚህ ጋር ለውዝ ትንሽ አደረኩኝ። እንደገና ደግሞ ቆሎ አደረኩኝ። ከዛ መሃል ላይ ቺፕስ ማድረግ ፈልጌ ነበር ግን አልነበረም። ሱቅ ሄድና ቺፕስ ሳመጣ ደግሞ እዚህ ጋር ቺፕስ አደርጋለሁ ማለት ነው መሃል ላይ። ከዛ ይሄንንም ቁጭ ካረግንም በኋላ ኬክ ለምን አልሰራም አልኩኝ ማለት ነው። ያው ኬኩን ለመስራት የሚያስፈልገን 2 እንቁላል፣ ያው ለመለካት ሳይሆን የተበላሸ ካለ ብዬ ነው ብርጭቆ ውስጥ ያረኩት። ስኳርና ዘይት ተመሳሳይ 1 ብርጭቆ የሻይ ብርጭቆ ማለት ነው። ከዛ ወተት ደግሞ 2 ነው ያደረኩትኝ። 2 የሻይ ብርጭቆ ወተት አደረኩኝ። ከዛ አብሬ እነሱን ከፈጨዋቸው በኋላ ያው ምሰራው በነገራችን ላይ በብረት ድስት ነው። ኦቭኔ ትንሽ ያስቸግረኛል፣ እየቀለጠ ፓወር በጣም አለውና አላቅም ብቻ እያስቸገረኝ ስለሆነ ለምን በብረት ድስት አልሰራም ብዬ ነው። ለመጀመሪያ ጊዜ ነው እንግዲህ ይውጣ አይውጣ አላቅም፣ አብረን የምናይ ይሆናል ማለት ነው። እዚህ ጋር የፈጨሁትን ካረኩ በኋላ ዱቄት ጨምሬያለሁ፣ ቤኪንግ ፓውደር ጨምሬ ሁሉንም አብሬ እንደዚህ ካረኩ በኋላ ወደ ብረት ድስቱ አርጌ ያው ኦቭን ማነው ስቶቭ ላይ ነው የምጥደው ማለት ነው። ግን እንደሚወጣ ተስፋ አረጋለሁኝ። እኔ በኦቭንም ብዙ ጎበዝ አይደለሁም፣ ብዙ ኬክ አልችልም፣ አይወጣልኝም። በቃ ወይ ይተኛል የሆነ ነገር ይሆንብኛል ማለት ነው። ብቻ እናያለን እንደሚሆን። እዚህ ጋር አየር እያስወጣው ነው ማለት ነው። ልክ በዛኛው እዚህ ጋር ደግሞ እቺ ክፍተቷ ኬክ ክፍተት ስለማይፈልግ እንደይወጣ ብዬ በወረቀት ክድና አረኳት ማለት ነው። ከዛ እዚህ ጋር ደግሞ ቅድም የጣር ነው ነበረ እንደዚህ ሆኖ በደንብ በስሏል ማለት ነው። ጫው ምናምን ጨመርኩኝ። ከዛ ከላይ ቃሪያ፣ እንቁላሉን፣ ቺዙን ጨማመርኩኝ ማለት ነው። አያችሁት? በጣም ነው የሚያምረው ሲታይ፣ ሲበላ ማሻአላ ነው። በጣም ነው የሚጣፍጠው። ይሄን ምግብ ልዩ የሚያደርገው ቺዙ ነው ማለት ነው። በጣም ያጣፍጠዋል ማለት ነው። እንደዚህ አርጌ ይሄንን ከሰራው በኋላ ኬኬን በጣም ቀንሼ በቃ 2 ላይ ምናምን አድርጌ ኬኩን ጣርኩት ማለት ነው። እንግዲህ እንደሚወጣ ተስፋ አደርጋለሁ ማለት ነው። እዚህ ጋር ደግሞ ኬኩን ጥጄ ወደ ሱቅ ወጥቼ ቺፕሱን አመጣው ማለት ነው። የሚጠጣ ደግሞ ስፕራይት አመጣውኝ። ከዛ እዚህ ጋር 2 ላይ ያመጣሁት ያው አንዱን ልጄ ስለሚበላው እስከሚመጣ አይጠብቅም። ስለዚህ አንዱን እዚሁ ከፍቼ ላርገውና ሳሎን አስቀምጬ ይብላ ልጄ። በኋላ ደግሞ ባሌ ሲመጣ ይሄኛውን ያልተፈታውን አርገን ፏ እንልበታለን ማለት ነው። ያው ሰው ባለው ነው እና እንደዚህ ያደራረኩኝ ማለት ነው።
ይህንን እንትን ካልኩ በኋላ ኬኩ እስከሚበስል ደግሞ አብረን ቤት እናስተካክላለን። የትም እንዳትሄዱ አብራችሁ ተከታተሉ ማለት ነው። ነገር ግን ውዶቼ ላይክ ያላርጋችሁ ካላችሁ ላይክ አርጉ። ለመዲቲዩብ አዲስ ከሆናችሁ ደግሞ መዲቲዩብን ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ ማለት ነው። ከሱቅ እንደመጣውኝ ያው ኬኩም ደርሷል እዚሁ ሱቅ ስለነበረ እና ገልብጬዋለሁኝ። የኛውን ገልብጬ አበሰልኩት ማለት ነው። በጣም አሪፍ ነው። እኔ በኦቭን እንደዚህም ሰርቼ አሪፍ አልሆነልኝም። በኦቭንም ይሄ በጣም አሪፍ ነው። የሚገርማችሁ ቆንጆ ሆኗል። ሳይዙም እንደምታዩት ነው፣ አሪፍ ሆኗል። እና ያው ግን ኬክ መከፈት የለበትም ምናምን ይባላል። ያው እኔ ግን ገለበጥኩት ማለት ነው። ከዛ እዚህ ጋር ከልጄ ጋር ደግሞ ቤቱን እስኪ ሻማ ምናምን አድርገን ፏ እናርግ ብለን ያው እሱ እኔ ሳስተካክል እሱ ሲያበላሽ እኔ ሳስተካክል እሱ ሲያበላሽ ብቻ እንደዛ እያደረግን ቤታችንን ፏ አደረግን ማለት ነው። እዚህ ጋር ማብራት ሲጠፋ ደግሞ ይህንን ይመስላል ማለት ነው። ልጄ ለራሱ በጣም ተገርሞ ነበረ። ሻማው ምናምን ነገር ልጄንም ማስደምሜዋለሁ ማለት ነው። እንደዚህ ማብራት አጥፍተን ነው ባሌን የጠበቅነው ማለት ነው። ፏ ብለን ማለት ነው። በጣም ደስ የሚል ነበረ። እንግዲህ ቪዲዮ ከወደዳችሁት ላይክ ማድረጋችሁ እንዳትረሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ለመዲቲዩብ አዲስ ከሆናችሁ ደግሞ መዲቲዩብ ሰብስክራይብ ማድረጋችሁ እንዳትረሱ። እኔ ከዚሁ ልሰናበታችሁ። ቪዲዮውን ግን እስከ መጨረሻው ድረስ ተከታተሉት ማለት ነው። ባይ ባይ። የልቤ ማሶ ሰማ መብራቴ የልቤ ማሶ ሰማ መብራቴ ባንቱ ፈካሁኝ ሸሸኝ ጽልመቴ ሳላይ በምንኩት ናፍቆት ይዞ አፈር ለጫረው ለኔው ተክዞ ይድረስ ሰላሜ ጠይባ ተጉዞ ረሱል ጣዬ ሐቢብ ጌቴ የኔ ነቢይ ጣዬ ሐቢብ ጌቴ ረሱል ጣዬ حبيبي كيفي صلاي بمن